አብርሃም ወደ አባታችሁ ወደ ወለደቻችሁ ወደ ሳራ ለዚህ ሀገር ግብር አለመገበር ለዚህ ሀገር መንግስት ዕውቅና አለመስጠት ነው። እግዚአብሔርን ፈልጎ የሚያገኘው ሰው የለም። እገኝላችኋለሁ ነው ያለው። በወንድሞቼ መካከል የከበርኩ ተብዬ አንቱ ተብዬ እየተሟካሸው ወንበር እየተለቀቀልኝ እንዴት ለድንጋይ ይሰግዳል ትላለህ? ትሰግድ ነበረ። የዛሬ ርዕሴ ካልባረከኝ አልለቅህም የሚል ነው። ጌታ ስሙ ይባረክ። ይህ ርዕስ ሁላችንም የምናውቀው የአንድ መጽሐፍ ቅዱሳዊ ሰው ጸሎት ነው፣ ልመና ነው፣ ፍለጋ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 26 አውጡትና ወይም ባታወጡትም እኔ ያነብላችኋለሁ ጊዜ ከመቆጠብ አንጻር እናነበዋለን። ምን ይላል? እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው ይላል። እርሱም ካልባረከኝ አልለቅህም አለው። ይህን ያለው ማን ነው? ካልባረከኝ አልለቅህም ያለው ማን ነው? በዛው አጋጣሚ ማለት ነው ስታጠኑ ልክ እንደዚሁ ማን ነው፣ ምንድነው፣ መቼ ነው፣ የት ነው የሚሉትን ጥያቄዎች ያው መጽሐፍ ቅዱስ ስናጠና መጠየቅ ይኖርብናልና ይሄን ያለው ማን ነው ብላችሁ የዚህን ሰው ትንሽዬ ወደኋላ ታሪኩን ብታዩ ካልባረከኝ አልለቅህም ሲል ምን ማለቱ እንደሆነ ያ ድምፅ ይገባናል። መቼ ነው ይሄን ያለው? በምን ሁኔታ ውስጥ እያለ ነው ይሄን ያለው የሚለውን ጊዜ ስለሌለን በጣም ላናወራው እንችላለን። እነዚህን ጥያቄዎች በአግባቡ ከመለስን በረከት ስለሚባለው ነገር ምንነት አስደናቂ መረዳት እናገኛለን። ማለትም ያዕቆብ ነው ይሄን ያለው። ያዕቆብ ካልባረከኝ አልለቅህም ሲል ምን ማለቱ ነው የሚለውን ለማወቅ ያዕቆብ ማን ነው? ከየት መጣ? ይሄን በሚልበት ጊዜ በምን ሁኔታ ውስጥ እያለ ነው? አንድ ሰው እርቦት ከሆነ ምግብ ይጠይቃል። ጠምቶት ከሆነ ውሃ ይጠይቃል። ያለበት ሁኔታ ነው ያን ጥያቄውን የሚወስነው። ሰው ርቦት ውሃ አይጠይቅም፣ ጠምቶት ምግብ አይጠይቅም። ስለዚህ የዛን የያዕቆብን ልመና ምን ማለት እንደሆነ ለመረዳት ያዕቆብን መረዳት በጣም ያስፈልጋል። እነዚህን ጥያቄዎች እንግዲህ አሁን እንዳልኩት በአግባቡ ከመለስን ለመብዛት ትልቅ ፋክተር የሆነውን ነገር እናገኘዋለን። ይህን ጸሎት አርብም ትናንትም አይ ቲንክ ብለነዋል። ሌላም ሰው በመጽሐፍ ቅዱስ ጸልዮት አይተናል፣ ተመልክተናል። ያ ሰው ማን ነው? ያቤጽ ነው። የያቤጽ ጸሎት የሚባሉ ብዙ መጽሐፎች ሁሉ ተጽፈዋል፣ ብዙ ስብከቶች ተሰብከዋል። አስገራሚ ጸሎት ስለሆነ የያቤጽ ጸሎት በጣም አጭር ጸሎት ነው። በዛ ጸሎት ውስጥ ግን 4 በጣም ከባድ ትልልቅ ሊወጣቸው የሚችሉ ርዕሰ ጉዳዮችን በአንድ አረፍተ ነገር ውስጥ ነው የጠየቀው። ያቤጽ እባክህ መባረክን ባርከኝ። እባክህ የሚል ቃል አለ። እባክህ እባክህ የምትሉት ምን አይነት ነገር ሲሆን ነው? እባክህ መባረክን ባርከኝ፣ አገሬን ማስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ። ይህን ጸሎት የጸለየው ያቤጽስ ማን ነው የሚለውን ደግሞ ካያችሁት ይሄ ጸሎት ምን ማለት ነው? ባርከኝ እባክህ የሚለው ጸሎት ምን ማለት ነው የሚለውን በሱ አረዳድ መረዳት እንችላለን። ያቤጽ እባክህ መባረክን ባርከኝ ብሎ እግዚአብሔርን የተማጸነው፣ እግዚአብሔርም ያው የለመነውን ሰጠው ይላል። ይህን ጸሎት የጸለየው ያቤጽ ምናምንቴ ሰው አልነበረም። ምናምንቴ ሰው አልነበረም። መጽሐፍ ቅዱስ እንዲህ የጸለየውን ሰው ያቤጽን ምናምንቴ ሰው ነበር አይልም። ያዕቆብም ካልባረከኝ አልለቅህም ያለበትን ሁኔታ ወደኋላ እዛው ምዕራፍ ላይ እንኳን ብታነቡ ለወንድሙ እንኳን እጅ መንሻ ሊሰጥ የለየውን ሀብት ብታዩ ድሃ ሰው አልነበረም። ብዙ ባሪያዎችም ነበሩት። ባሪያ ሆኖ ሄዶ ተቀጥሮ ሰርቶ
ግን ብዙ ባሪያዎች ነበሩት። በባሪያዎቹ አማካኝነት ግመሎችን ለብቻ፣ አህዮችን ለብቻ፣ እንደገና በጎችን ለብቻ፣ ፍየሎችን ለብቻ የሚነዱ ባሪያዎች አድርጎ ለኤሳው እየላከ ነበረ። እያንዳንዱን እንኳን በአይነት የሚጠብቅለት እና የሚነዳለት ባሪያ ነበረው ያዕቆብ። ለወንድሙ እጅ መንሻ ያዘጋጀው ደግሞ ጥቂት ነገር አልነበረም። የግመሉ፣ የአህያው፣ የፍየሉ፣ የበጉ ብዛት ቀላል አልነበረም። ይህ ሰው ነው ካልባረከኝ አልለቅህም ያለው። ያቤጽም እንደዚሁ ቀላል ሰው አልነበረም። እንደዚህ ይላል ያንኑ ምዕራፍ ስታነቡት ያቤጽ ቁጥር 9 ላይ አንደኛ ዜና ምዕራፍ 4 ቁጥር 9 ላይ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። ይሄን ዳራ ይሰጠናል መጽሐፍ ቅዱስ ራሱ። ያቤጽ ማን ነው ስንል ብዙ ዝርዝር ነገር ባይኖርም ከወንድሞቹ ይልቅ የተከበረ ነበረ ይላል። ያቤጽ ግን በዚህ አልረካም። ስለዚህ ቁጥር 10 ላይ እባክህ መባረክን ባርከኝ፣ ይህ የተከበረ ከወንድሞቹ ሁሉ ይልቅ ነው የሚለው። ብዙ ወንድሞች ነበሩት ማለት ነው፣ አናቅም ስንት እንደሆኑ። ግን ከነሱ ሁሉ ይልቅ የተከበረ ሰው ነበረ። እጅ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔር የለመነውን ሰጠው። ዛሬ እግዚአብሔር ልመናችሁን ይሰጣችኋል። በአጭር አረፍተ ነገር ውስጥ በወንድሞቹ መካከል እጅግ የተከበረ የነበረው ያቤጽ 4 ከባባድ የሆኑ ጸሎቶችን ጸለየ። እዚህ ጋር እንደምታዩት መባረክን ባርከኝ። ምናልባት ግን ብዙ ጊዜ በመጽሐፍ ቅዱስ አንድ ቃል መጀመሪያ መጥቶ ቀጥሎ ሌሎች ከመጡ የዛ የአንዱ ቃል ትርጉም ነው። አብላኝ፣ አጥግበኝ፣ አርካኝ እያላችሁ ልትሄዱ ትችላላችሁ። ስለዚህ ባርከኝ ምን ማለት ነው? ባርከኝ። ከዛ ቀጥሎ እነዛን ጸሎቶች ታያላችሁ። አገሬን አስፋ፣ እጅ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ። ባርከኝ ብቻ ብሎ ማቆም ይችላል። ግን 3ቱ ቀጣይ ነገሮች ራሳቸው ያቤጽ ምን እየለመነ ነው የሚለውን ሊያሳያችሁ ይችላል። እና እዚህ ጋር ባለፈው በጸሎት ሰዓት እንደተነጋገር ነው የተያያዙ ነገሮች አሉ። መብዛትን እግዚአብሔር በዚህ ወር አውጆልናል አይደለም? የምን ወራችሁ ነው ብሎናል? የመብዛት። ይሄ ግን የህይወት ዘመናችን ጉዳይ ነው። መብዛት እግዚአብሔር ሰው ሲፈጥረው የባረከው መባረክ በመብዛት መባረክ ነው የባረከው። ብዛ ብቻ ሳይሆን ተባዛ ብሎ ነው የባረከው። ይሄ መብዛት፣ ብዛ፣ ተባዛ የሚለው ከመደመር የወጣ ቃል ነው። ዛሬ ዲቫይን ብለሲንግን መለኮታዊ በረከትን ከሂሳብ ስሌቶች ውስጥ በአንዱ እንድትመስሉ ትፈልጋለሁ። ማባዛት የሚባል ነው። መለኮታዊ በረከት መደመር አይደለም። ያው መቀነስና ማካፈል በአጠቃላይ የበረከት ቋንቋም አይደሉም። ከሂሳብ ስሌቶች ውስጥ ከአራቱ መደቦች ውስጥ ማባዛትን በየትኛው ላስበው ወይም መባረክን ብላችሁ ካሰባችሁ መባዛት የሚለው ብዛ፣ ተባዛ። 2 ሲደመር 2 ስንት ነው? 4 ነው። 2 ሲባዛ 2ም ስንት ነው? 4 ነው። እና 2 ቁጥር እና 2 ቁጥር በመሃል ላይ ዳሽ አድርጎ ሰው ቢሰጣችሁ እናንተ ብትፈልጉ መደመር ብትፈልጉ ማባዛት ልታስገቡበት ትችላላችሁ። ሁለቱም ሪዛልቱ እስከ 4 ቁጥር ድረስ ተመሳሳይ ነው። ነገር ግን አባዛ ግን ከተባላችሁ እያባዛ ቀጥል ብትባሉ፣ እየደመርክ ቀጥል ብትባሉ በሁለት ላይ 2 እየደመራችሁ ትሄዳላችሁ። 2 ሲደመር 2 ስንት ነው? 4። 2 ሲባዛ 2 ስንት ነው? 4 እኩል ነው። ግን አሁን 2 ሲደመር 4 ስንት ነው? 6። ግን 2 ሲባዛ 4 ስንት ነው? 8። የ2 ልዩነት ይመስላል። አሁን ግን እየቀጠላችሁ ሂዱ። ልዩነቱ የ4 እየሆነ ይመጣል። እየቀጠላችሁ ሂዱ። እግዚአብሔር መባረክን
መደመር አድርጎ አይደለም የተናገረው። እያበዛሁ ምን እልሃለሁ? አበዛሃለሁ። የምትበዙበት ወር ነው እግዚአብሔር ሲል፣ ወይም የሰጠኋችሁ ሕይወት የብዜት ሕይወት ነው ሲል፣ እኔ ሕይወት እንዲሆንላችሁ ደግሞ ምን እንዲልላችሁ? እንዲበዛላችሁ የሚለው እንዲደመርላችሁ ማለት አይደለም። መብዛት ሁሉም ዲቫይን ብለሲንግ በአጠቃላይ የብዜት አይነት ስሌት መግለጫ ካለው ማለት ነው። አይገልጸውም፣ ግን የብዜት አይነት ስሌት ነው ያለው። ለዛ እኮ ነው ከእናንተ አንዱ 1000 ያሳድዳል፣ ሁለቱ 10,000 ያሳድዳል። የመደመርም አይደለም፣ ይብን የብዜት አይደለም። ዲቫይን ብለሲንግ መለኮታዊ በረከት የሆነ ቁጥሮችና ቁጥሮችን የመደመር። አሁን አንዳንድ ጊዜ ሰው ሁለት እግዚአብሔር 100 እጥፍ አድርጌ ይሰጣለሁ ብሏል ብሎ በ100 ሊያባዛው ይሞክራል። ዲቫይን ብለሲንግ ግን እንዲህ አይነት ስሌት ውስጥ የሚገባ አይደለም። ግን እንዲያው እንውሰደው ካልን ከአራቱ መደቦች ውስጥ የማባዛት ትንሽ ይመስለዋል ቃሉ። እያበዛሁ አበዛሃለሁ፣ መልቲፕላይ አደርግሃለሁ። በምን? እሱ ነው ማናቀው። በስንት? እሱ ነው ማናቀው። እስኪ ጎናቸው ያለውን ሰው እግዚአብሔር ያባዛሃል፣ ነገርህንም ያባዛዋል። በምን? በስንት? በ10 ነው? በ20? ምክንያቱም ያበዛዋል። አንተ ነህ፣ አንድ ሰው ነህ። አክቹዋሊ እንደው በጣም ሰሞኑን በዚህ ተሞልቻለሁ እና ደስ የሚለው አንድ ሲባዛ በምንም ምንድን ነው የሚሆነው? ያው ነው የሚሆነው። ለዛ ነው እግዚአብሔር 2 ያደረገን፣ ያው እንዳይሆን ማለት ነው። ምን ዋጋ አለው? በፈለገ ቢያበዛ እኔ አንድ ነኝ እንዳንል እግዚአብሔር 2 አድርጎናል። ጌታ ስሙ ይባረክ። 2 አድርጎ ምን አደረጋቸው ይላል? ላካቸው ይላል። ክብር ለስሙ ይሁን። ክብር ለስሙ ይሁን። ሃሌሉያ። ብቻውን የሚኖር ሰው የደብል ፖርሽን የብኩርና በረከት ያመልጠዋል። የብኩርና በረከት ደብል ፖርሽን ነው፣ እሱ ያመልጠዋል። ስለዚህ በዚሁ አጋጣሚ አብሮ መስራትን አብሮ መኖርን መውደድ አለባችሁ። በረከቱ እሱ ስለሆነ ማለት ነው። እሱ ስለሆነ ኦኬ። እሱ አይደለም ግን በየቦታው ማስታወሻ መያዝ ትችላላችሁ። ይህን ወር እንግዲህ እግዚአብሔር አምላክ የመብዛት ወራችሁ ነው ሲለን መብዛትን መጨመር፣ መላቅ፣ መስፋፋት፣ ማደግ ብለን መውሰድ እንችላለን። መብዛትን አሁንም መጨመር ስንል መደመር አይደለም። እንደ መጽሐፍ ቅዱስ ቃል ብዙ ጊዜ የተነገረው ለእህል እና ለእንስሳ ነው። መጨመር ኢንክሪዝ ማድረግ። እህል አንድ ፍሬ ትዘሩና 30 ወይ 100 ቅንጣት ይዛ ትመጣለች። ጨመረች ይባላል። ኢንክሪዝ አደረገች። ያ ኢንክሪዝመንት ያ መጨመር ነው በመጽሐፍ ቅዱስ ቃል መጨመር የሚባለው እንጂ አንድ ነበር አንድ ተደመረበት 2 ሆነ አይነት አይደለም። ምክንያቱም ይሄ ሰዋዊ ነው። አንድ ሲደመር አንድ ምንድነው? ሰዋዊ ነው። እግዚአብሔራዊውን ግን ተመልከቱት። አንድ ፍሬ ትዘሩና 2 ሆኖ አይደለም የሚበቅለው። ግልጽ ነው ምለው። የማን ማባዛት አለበት? ከዛ ውስጥ የእግዚአብሔር ማባዛት አለበት። እግዚአብሔር ያባዛዋል። እኛ አይደለም ቁጥር የምንሰጠው ለዘሩ፣ እግዚአብሔር ነው ቁጥር የሚሰጠው። ያን ነው እግዚአብሔር መጨመር የሚለው በመጽሐፍ ቅዱስ። ስለዚህ መብዛት ማለት እግዚአብሔራዊ ጭመራ ነው ማለት ነው። መላቅ ነው፣ እንደዚሁ መስፋፋት ነው፣ ማደግ ነው። እንዲህ ብለን መውሰድ እንችላለን። ስለ መብዛት መጽሐፍ ቅዱስን በጥሞና ብናጠና ባለፈውም በጸሎት እያልን ነበር። ማባዛት ወይም ማብዛት የእግዚአብሔር ሥራ ሆኖ እናገኘዋለን። አሁን እንዳልኩት እግዚአብሔር በተፈጥሮ ውስጥ ነው የሚሰራው። ሰው አንድ ዘር ይዘራል። እግዚአብሔር አባስቶ ሕይወት ሰጥቶ ስንዴ ለምሳሌ አንዲት ስንዴ ይዘራል። ሰው የሚዘራው ብዙ ለማጨድ ነው። ግን እሱ አንድ ሲዘራ ብዙ የሚያደርገው ማን ነው? እግዚአብሔር ነው። ብዙ የሚያደርገው እግዚአብሔር ነው። ስለዚህ ማብዛት በተፈጥሮም ይሁን በመንፈሳዊ ዓለም ውስጥ የእግዚአብሔር ሥራ ሆኖ እናገኘዋለን። መጽሐፍ ቅዱስን በደንብ ካየ ነው። ፍሬያማ ማድረግና ማባዛት የእግዚአብሔር ሥራ ነው። ለምሳሌ ጥቂት ክፍሎችን ልውሰድላችሁ እንድናምን ነው። እነዚህን ክፍሎች እና ለእግዚአብሔር እንድንሰጠው ማለት ነው። የኛን ድርሻ አድርገን
እግዚአብሔር ደግሞ ድርሻውን እንደሚወጣ አምነን ከእንግዲህ በኋላ በሕይወቴ ማነስ አይሆንም መብዛት ይሆናል፣ መቀነስ አይሆንም መጨመር ይሆናል ብለን እንድናምን ያስፈልገናል። ከአዲስ ኪዳን ልውሰዳችሁና ወደ ዕብራውያን ምዕራፍ 6 13 እስከ 14 እናነባለን። ዕብራውያን ምዕራፍ 6 ከ13 እስከ 14 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ ምን አይነት ተስፋ ነው የሰጠው? ቀጥሎ ስሙት። በእውነት እየባረኩ ባርክሃለሁ እያበዛሁም አበዛሃለሁ። እና እዚህ ጋር መባረክ የሚባለው አቤቱ መባረክን ባርከኝ። ያዕቆብ ደግሞ ካልባረከኝ ምን አልልህም አልለቅህም። ትልቁ ፋክተር የመብዛት ፋክተር የመብዛት ምክንያት መባረክ ይባላል። እና መጽሐፍ ቅዱስ ላይ መብዛትን ሁልጊዜ እግዚአብሔር አበዛለሁ ያለበትን ቦታ ሁሉ ሂዳችሁ ብታዩ ከመባረክ ጋር የተገናኘ ሆኖ እናገኘዋለን። እዚህ ጋር የምናየው አዲስ ኪዳን ላይ እሱን ነው እግዚአብሔር ለአብርሃም ያለውን በእውነት እየባረኩ ባርክሃለሁ እያበዛሁ አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እግዚአብሔር በራሱ ማለ። እግዚአብሔር አብርሃምን እያበዛሁ አበዛሃለሁ ምን ማለት ነው? ያለማቋረጥ አበዛሃለሁ እያበዛሁ አበዛሃለሁ የሚለው ያለማቋረጥ ምን እልሃለሁ ማለት ነው። ለዚህ ነው አብርሃም እስካሁን እየበዛ ያለው። አንድ ሰው ወደ ጌታ ራሱ ሲመጣ ማን ነው እየበዛ ያለው? አብርሃም። ያለማቋረጥ አበዛሃለሁ እየጨመርኩ አበዛሃለሁ እንደማለት ነው። ማብዛት ቅድም እንዳልኳችሁ መደመር አይደለም። ሌላው አስደናቂ ነገር ማብዛት እዚህ ላይ የምታዩት የእግዚአብሔር ድርሻ መሆኑን ብቻ ሳይሆን እግዚአብሔር የማለበት ቃል የገባበት የቃል ኪዳኑ አካል ነው። የቃል ኪዳኑ አካል ነው። መጽሐፍ ቅዱስን በደንብ ስታነቡ እግዚአብሔር አምላክ እያበዛሁ አበዛሃለሁ ብሎ ከተናገረው ጋር አብሮ መሐላ ጨምሮበታል። ኪዳን የሚባል ነገር ጨምሮበታል። ስለዚህ መብዛት ቃል ኪዳናዊ ቃል ነው። ቃል ኪዳናዊ ቃል ነው ማለት በሁለት ወገኖች መካከል የተደረገ ስምምነት ነው ማለት ነው። እግዚአብሔር ከሰዎች ጋር የገባው ስምምነት ነው። እግዚአብሔር እኛን ሕዝቦቹ እንድንሆን ልጆቹ እንድንሆን ሲጠራን ከኛ ሕይወት ጋር አብሮ የገባው ኪዳን አለ። ያ ኪዳን የመብዛት የመጨመር የመስፋት ኪዳን ነው። ስለዚህ ሁላችንም ያ ኪዳን በሕይወታችን ላይ አለ። ያ ብቻ አይደለም፣ ጋድ ኢዝ ኮሚትድ ማለት ነው። እግዚአብሔር እኛን ለማብዛት ራሱን ኮሚት አድርጓል፣ ራሱን ዴዲኬት አድርጓል፣ ራሱን ለይቷል ማለት ነው። ከኔ ጋር ናችሁ? እግዚአብሔር በሉ እስኪ ከኔ ጋር። እኔን ለማብዛት የኔን ነገር ለማብዛት ራሱን ሰጥቷል። በምንድን ነው የሰጠው? በመሐላ ራሱን ሰጥቷል። አንዲት ሴት በመሐላ ራሷን ለሰው ለወንድ እንደምትሰጥ እግዚአብሔር ደግሞ በመሐላ ለአብርሃምና ለዘሩ ሊያበዛቸው ራሱን ሰጥቷል። ኮቨናንት ውስጥ ገብቷል። ሂ ኢዝ ኮሚትድ። እሱ ኮሚትድ ነው። አሁን ዛሬ እኛ ተረድተን የእኛን ፓርት ነው መወጣት ያለበት። እግዚአብሔር ማለ ማለት ከመሆን አይቀርም ማለት ነው። ከመሆን አይቀርም ማለት ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር እየባረኩ ባርካለሁ እያበዛሁ አበዛሃለሁ ብሎ እዚህ ላይ የምታዩት መብዛትና መባረክ አንድ ላይ የተያዘ ነገር ነው። በጣም አስደናቂው ነገር ደግሞ መሀል ላይ የተጨመረበት ቃል ነው። ዘሌዋውያን ሰሞኑን ደጋግመን ያነበብነው ቃል አሁንም ደግመን እናነበዋለን። ዘሌዋውያን 26:9 ፊቴ ወደ እናንተ ይሆናል እንድታፈሩም አደርጋቸዋለሁ አበዛቸዋለሁ ይላል። ፊቴ ወደ እናንተ ይሆናል። ያቤጽ የጸለየው ይሄ ስለገባው ነው። ያቤጽ እነዚህ ምክንያቱም ሁሉም እስራኤላዊ አምስቱን የሕግ መጽሐፎች ቢችል በቃሉ ያጠናቸዋል። ስለዚህ እግዚአብሔር ወይ መባረክን ምን በለኝ አለ፣ ባርከኝ፣ ድንበሬንም ምን በል አስፋ፣ እጅህም በላዬ ትሁን። ሌት ዩር ፕሬዘንስ ቢ ዊዝ ሚ። መገኘትህ ከማን ጋር ይሁን? ከኔ ጋር። ፌቨር ከኔ ጋር ይሁን። አለዛ መስፋፋት አልችልም፣ አለዛ መብዛት አልችልም። ያበዛሃቸው ሁሉ አንተ ከነሱ ጋር ነበርክ። ያበዛሃቸው ሁሉ እጅ በላያቸው ላይ ነበረች። ስለዚህ እግዚአብሔር ሆይ
መባረክን ምን በለኝ ባርከኝ። እንድባረክ ደግሞ እጅ በማን ላይ ትሆን አለ? በእኔ ላይ ትሆን። እዛ ጸሎት ውስጥ እሱን ምስጢር እናያለን። እግዚአብሔር እዚህ ጋር በእውነት አለ እግዚአብሔር እንደዚህ ያለ ስሙት ያላቸውን እግዚአብሔር ምን አላቸው? እግዚአብሔር ፊቴ ወደ እናንተ ይሆናል። ፊቴ ማለት ሞገሴ ማለት ነው። መገኘቴ ወደ ማን ይሆናል? ወደ እናንተ ይሆናል። እርስ በርሳችሁ ተነጋገሩ፣ ፍሬያማ ለመሆን ተባባሉ። ለመብዛት እና ለመባዛት የእግዚአብሔር ሞገስ ያስፈልግሃል ተባባሉ። አሁን በአዲስ ቃል ቋንቋ ጸጋ ያስፈልግሃል ማለት ጸጋ ያስፈልግሃል። በአዲስ ቃል ደስ የሚለው ያ ጸጋ በክርስቶስ ኢየሱስ ቤዛነት የተገዛ ጸጋ ነው። ክብር ለጌታ ይሁን። ይሄን ታያላችሁ። በደንብ ካያችሁት ይሄን ታያላችሁ። ሃሌሉያ። አበዛችኋለሁ፣ ቃል ኪዳኔንም ከእናንተ ጋር አጸናለሁ። ቃል ኪዳኔን ከእናንተ ጋር አጸናለሁ፣ እናንተን በማብዛት እና በማባዛት እንድታፈሩ በማድረግ ከእናንተ ጋር በአባቶቻችሁ አማካኝነት በአብርሃም፣ በይስሐቅ፣ በያዕቆብ የገባሁትን የመብዛት ፍሬያማ የመሆን ቃል ኪዳኔን ምን አደርግላቸዋለሁ? ፈጽምላቸዋለሁ። ስለዚህ እግዚአብሔር እዚህ ላይ የገለጠው ምስጢር ምንድን ነው? ይህ የሚያሳየው መብዛት የመለኮታዊ ሞገስ እና የቃል ኪዳናዊ ኃይል ውጤት ነው። መብዛት በእግዚአብሔር ፊት ሞገስ የማግኘት እና እግዚአብሔር ቃል ኪዳኑን መሐላውን በእኛ የመፈጸም ውጤት ነው መብዛት። መጣር አለ። ብዙ ሰው ይጥራል። ለዚህ ነው ይሄ ኖብል የሆነው ያቤጽ የከበረው በወንድሞቹ መካከል። እኔ በወንድሞቼና በሰፈሬ በመንደሬ ብቻ አንቱ ተብዬ መኖር አልፈልግም። ኤክስፓንድ ማይ ኢንፍሉዌንስ በወንድሞቹ መካከል የከበረ ነው። የወንድሞቹ አውራ ነው። ግን የሰፈር አውራ ሆኜ መሞት አልፈልግም። የመንደር አውራ ሆኜ መሞት አልፈልግም። በጥቂት ወንድሞቼ መካከል አለቃ፣ አዋቂ፣ ጠቢብ ተብዬ መሞት አልፈልግም። ከዚህ የተሻለ ድንበር አለ። ከዚህ የተሻለ ተጽዕኖ አለ። ተጽዕኖዬ በወንድሞቼ በቤቴ ብቻ ሆኖ እንዲቀር አልፈልግም። ለዚህ ደግሞ ልትባርከኝ ይገባል። ያልባረከው እንደዛ አይሆንም። መንደር ውስጥ የመንደር ተጽዕኖ ፈጣሪ ሆኖ ይቀራል። የመንደር የከበረ ሰው ሆኖ ይቀራል። ሶስትም ሰው ብትሆን እኮ ከሶስት አንዱ የከበረ ነው፣ አንዱ መሪ ነው፣ አንዱ አለቃ ነው። ሁሌም ማለት ነው። ሁለት ብትሆኑ አንዱ የከበረ ነው። ያቤጽ ግን ይሄ አይበቃኝም አለ። በወንድሞቼ መካከል የከበርኩ ተብዬ አንቱ ተብዬ እየተሞካሸው ወንበር እየተለቀቀልኝ እዚሁ መቅረት አልፈልግም። አንተ ለትልቅ ነገር ፈጥረኸኛል። ለትልቅ ነገር ወስነኸኛል። ለትልቅ ነገር በአባቶች አማካኝነት ቃል ኪዳን ገብተሃል። ስለዚህ እግዚአብሔር ሆይ መባረክን ምን በለኝ ባርከኝ። ከባረከኝ የተጽዕኖ ክልሌ ይሰፋል። ከባረከኝ አስተዋጽኦዬ ይሰፋል፣ ኃላፊነቴ ይሰፋል ብሎ ነው የጸለየው። የሰጠን ነገር የሚያባዛው ማለት እግዚአብሔር ይሁን እንጂ የሰጠንን ነገር የሚያባዛው ራሱ እግዚአብሔር ይሁን እንጂ ሞገስና ቃል ኪዳናዊ ግንኙነትን ይጠይቃል። ሞገስ ማግኘትንና ቃል ኪዳናዊ ግንኙነትን ይጠይቃል። እግዚአብሔር አበዛቸዋለሁ፣ ፍሬያማ እንድትሆኑ አደርጋቸዋለሁ ብሎ ቃል የገባልን እርሱ ይሁን እንጂ ሁለት ነገር ይጠይቃል። ምን ማለት ነው? ሪሌሽናል ነው ማለት ነው። ከእግዚአብሔር ጋር አብሮ መራመድን የሚጠይቅ ነገር ነው። ከእግዚአብሔር ጋር ቃል ኪዳናዊ ሕይወትን መኖር የሚጠይቅ ነገር ነው። ለአብርሃምም ሲመልለት ያኔ ማለለት ከሀገር ከዘመዶች ተለይተው ውጣ፣ እኔ ወደ ማሳይ ምድር፣ ከዛ ታላቅ ሕዝብ አደርግሃለሁ፣ ከዛ ስምህን ገናና አደርገዋለሁ፣ ከዛ እየባረኩ እባርክሃለሁ፣ እያበዛሁ አበዛሃለሁ። ግን ይሄ ኮቨናንት ነው። ምዕራፍ 15 ላይ እንዴ ምንም እኮ የለኝም እንዴት ነው ያልከው ቃል ኪዳን የሚፈጸምልኝ ሲል ያልኩት ነገር እንደማይቀር ልምልልህ ነው፣ ዛሬ መስዋዕት አቀርብልኝ አለው። ከዛ ማለለት ያለውን ነገር በመሐላ ጸናለት። ነገር ግን ያ እንዲጸናለት
ቃል ኪዳን ሆነ ማለት የሁለት ሰዎች ድርሻ ሆነ ማለት ነው። የእግዚአብሔር ድርሻ ብቻ አይደለም ማለት። ሁለተኛው ደግሞ የሞገስ ጉዳይ ነው ማለት ምን ማለት መሰላችሁ? በሮሜ ምዕራፍ 11 ላይ እንደተጻፈው ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከማን ነው? ከእግዚአብሔር ነው። ስለተፍጨረጨርን ብልጣብልጥ ስለሆንን እግዚአብሔር እንዲህ አድርጌ ባታልለው ስላልን፣ እንዲህ ደግሞ ብተጋ ስላልን፣ እንዲህ ዋጋ ብከፍል ስላልን ብዙ የሚጾሙ አሉ፣ ብዙ የሚጸልዩ አሉ፣ ብዙ የሚተጉ ሰዎች አሉ። ትጋት መልካም ቢሆንም ነገር ግን በእግዚአብሔር ፊት ይሁንታ ካላገኘን የሚመጣ ነገር የለም። ይሁንታ ደግሞ ከራሱ ፈቃድ የሚመነጭ ነው። ለዚህ ነው ምሕረት ለወደደ ወይም ምን ላለ አይደለም፣ ለሮጥ አይደለም። መውደድህና መሮጥህ ብቻውን ከእግዚአብሔር ዘንድ ምሕረትን አያመጣም። ስለዚህ ትሮጣለህ፣ ትፈልጋለህ፣ ትወዳለህ። ግን አንድ ነገር ሊገባህ ይገባል። ያለመማርም የመማርም ስልጣን ያለው እግዚአብሔር ነው። ድሃ የማድረግ ባለጸጋ የማድረግ ውጤታማ የማድረግ ያለ ማድረግ መብት አለው። ለዚህ ነው እግዚአብሔር እንድታፈሩ አደርጋችኋለሁ የሚለው። እንድታፈሩ እኔ ነኝ የማደርጋችሁ። ስለዚህ ማን ነው ህይወቱ እየጨመረ የሚሄደው? ማን ነው የተጽዕኖ ክልሉ እየሰፋ የሚሄደው? ማን ነው እየበዛ እየተባዛ የሚሄደው ካላችሁ እነዚህ ሁለት ነገሮች የገባው ነው። እግዚአብሔር ስሙ የተባረከ ይሁን። አንደኛው በቃ በእግዚአብሔር ፊት ሞገስ ያገኘ ሰው። ሞገስ እንዴት ያገኛል? እንዲሁ ሞገስን ከሚሰጥ ከእግዚአብሔር ያገኛል። ስለሮጠ ሞገስ አያገኝም። ስለፈለገ ሞገስ አያገኝም። እየሰማች ነው ወይ? እግዚአብሔር እንዲሁ ሞገስን ይሰጣል። ስለዚህ ይሄን አምኖ በሕያው አምላክ በእግዚአብሔር ፊት ማለት ነው ጉልበቴ፣ ኃይሌ፣ ብርታቴ፣ ዕውቀቴ የሚለውን ነገር ትቶ አንተ የባረከው ይባረካል፣ ያበዛው ይበዛል፣ ያቆምከው ይቆማል ብሎ የሚያምን ሰው በእግዚአብሔር ፊት ሞገስ ያገኛል። እግዚአብሔር ሞገስ ካልሰጠው ሁሉ ፋክተር ኑሮት ከ1 እስከ 100 የሚዘረዘር ጉዳይ ኑሮት እስከ 99 ተዘርዝሮ የእግዚአብሔር ሞገስ የምትባለው ከጎደለች 99ኙ ፍሩሽ ይሆናል። ትጋት፣ ትምህርት፣ ሰርቲፊኬት፣ ማዕት ነገር ደርድሩና መጨረሻ ላይ የህይወታችሁ ስኬት ባዶ ይሆናል። ያችን የእግዚአብሔር ሞገስ ካላገኛችሁ ማለት ነው። የእግዚአብሔርን ይሁንታ ካላገኛችሁ እግዚአብሔር ፊቱን ፈገግ አድርጎ አይዊል ፈቅጃለሁ፣ እሺ በፊቴ ሞገስን አግኝተሃል፣ ተወድሃል እና ሂድ፣ ይሳካልህ፣ ይከናወንልህ ካላላችሁ ድካማችሁ፣ ልፋታችሁ፣ መፈለጋችሁ፣ እንባችሁ፣ ኢብን ጸሎታችሁ፣ ጾማችሁ፣ ሁሉ ነገራችሁ መጨረሻ ላይ ከንቱ ይሆናል። ምክንያቱም ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። ከሚምር ከእግዚአብሔር ዘንድ ነው። ታዲያ መልፋቴ ምን ዋጋ አለው? ልፉ፣ ምክንያቱም ቃል ኪዳኔን ጠብቅላቸዋለሁ። አብርሃም ወጥቷል፣ ተከትሎታል። ቢከተለውም ቢወጣም ስቲል ግን አሁንም ይሄን እንኳን ውጣ ተከተለኝ የሚለው ነገር የመጣው አብርሃም ፈልጎት አይደለም። እየሰማች ነው? ስለዚህ ይሄን መረዳት ያስፈልጋል። ይሄን መረዳት ያስፈልጋል። ያቤጽ የገባው ይሄን ነው። ያዕቆብ የገባው ይሄ ነው። ያዕቆብ የገባው ይሄ ነው። አንድ ሰው በሕይወቱ ብዙ ሳይጋጋጥ ሊገባው የሚገባ ነገር ያለ እግዚአብሔር ፌቨር፣ ከእግዚአብሔር ዘንድ ፌቨር ካላገኘ ማንም ሰው ምንም ነገሩ መጨመር አይችልም። ምንም ነገር ማንም ሰው ይሄን በጊዜ መረዳት መልካም ነው። ነገራችን ቶሎ እንዲበዛ ማለት የበዛለትም ሰው ካያችሁ ባመሰግንም ባይገባውም እናንተ ግን እግዚአብሔርን ስለዛ ሰው ማመስገን አለባችሁ። አሃ በዚህ ሰው ላይ የእግዚአብሔር ፌቨር አለ። ምናልባት ጌታን ማቅ ሰው ሊሆን ይችላል። አንተ ግን አላወከኝም ይላል እኮ መጽሐፍ ቅዱስ አይደለም? አዎ ኢሳይያስ ምዕራፍ 45 ላይ ያለው ቀኝ እጁን ላይ ያስኩት ለቀባውት ለቂሮስ የተባለው ቂሮስ የሚባለው እግዚአብሔር የነገስታትን ወገብ ፈቶለት ነበረ። በኋላ ግን አወቀው። ይሄን ሁሉ አድርጌልሃለሁ፣ አንተ ግን ምን አላልከኝም፣ አላወከኝም። ግን ስለ እስራኤል ስለ ባሪያዬ ስል አድርጌያለሁ አለ። እግዚአብሔር የነገስታትን ወገብ ፈቶለታል። ኔሽንስ ሁሉ እንዲገዙለት አድርጎታል። አብዝቶታል። ድንበሩን አስፍቶታል። የሚገርማችሁ 120 ሀገሮች ይገዙለት ነበር። የ120 ሀገሮች ንጉሠ ነገሥት ነበረ።
ያን ያደረገው ግን እግዚአብሔር ስለ እስራኤል ነበረ። እግዚአብሔር ነበር የነገስታትን ወገብ የፈታለት። እግዚአብሔር ነበር ደጆችን ሁሉ የከፈተለት። እግዚአብሔር ነበር የተሰወረውን ሀብት ሁሉ የሰጠው። እግዚአብሔር ቀብቶታል፣ ግን አያውቀውም ነበረ። አንተ ግን አላወቅከኝም። ግን ያወቀ ሰው አንድ ሰው በእግዚአብሔር ፊት ፌቨር ካልተደረገ በቀር እግዚአብሔር ሞገስ ካልሰጠው በቀር እግዚአብሔር ይሁን ካላለው በቀር ሊሆን አይችልም ብሎ የሚያምን ሰው ቂሮስን ሲያይ እግዚአብሔርን ስለዛ ሰው ያመሰግናል። ምን አይነት አምላክ ነው! የነገስታትን ወገብ የፈታለት፣ ደጆችን የከፈተለት፣ የተሰወረውን መዝገብ የሰጠው ምን አይነት አምላክ ነው! ምክንያቱም ይሄ ነገር እግዚአብሔር ካልሆነ አያደርገውም ብሎ የሚያምን እውቀት ያለው ሰው ቂሮስን ሲያይ እግዚአብሔርን ያመሰግናል። ካላየ ግን ቂሮስን አጥፍቼ እኔ እዛ ቦታ ሆናለሁ፣ ልክ እንደሱ 120 አገር ይገዛልኛል፣ ልክ እንደሱ ደጆች ይከፈቱልኛል፣ ልክ እንደሱ የተሰወረውን መዝገብ አገኛለሁ ብሎ ያስባል። ልክ እሱን ሰውዬ ሲያስወግደው ሁሉ ነገር ይዘጋል። ፌቨር የነበረው ከዛ ሰው ጋር ስለሆነ ፌቨር ከእናንተ ጋር ይሁን በጌታ በኢየሱስ። ሞገስ ከእናንተ ጋር ይሁን በጌታ በኢየሱስ። ድንበርን የሚያሰፋ ያላችሁን ነገር የሚያበዛ ኢብን ዕድሜያችሁን የሚያበዛ ተጽዕኖአችሁን የሚያሰፋ የእግዚአብሔር ሞገስ በእናንተ ላይ ይሁን። ብዙ ሰው ወንበሩ ይመስለዋል። አይደለም፣ ወንበሩ አይደለም፣ ስፍራው አይደለም። ስለዚህ ይሄን መረዳት በጣም ያስፈልጋል። በዚህ ህይወት ለመብዛት ለመጨመር በጣም ያስፈልጋል በጊዜ። ለዛ እኮ ነው በትንቢተ ዳንኤል ላይ ታስታውሳላችሁ፣ ንጉሱን እግዚአብሔር አምላክ ወዲያውኑ ፈረደበትና እንደ በሬ ሳር እንዲበላ አደረገው። እስከ መቼ ነው እንደዛ የምትሆነው አለ። ለወደደው ሁሉ መንግስትን እንደሚሰጠው እስክታውቅ ድረስ። ይሄ ሰው የአሕዛብ ነው፣ የባቢሎን ንጉስ ነው። ግን መንግስትን እግዚአብሔር የባቢሎንን መንግስት እግዚአብሔር እንደሰጠው አያውቅም። ስለዚህ በልዑል አምላክ በእግዚአብሔር ላይ ተነሳ፣ የቤተ መቅደሱን ነገር አረከሰ። ከዛ እግዚአብሔር ባታውቀኝም እኮ ይሄን ንግስና የሰጠው ግን እኔ ነኝ፣ ድንበርህን ያሰፋሁት እኔ ነኝ፣ ተጽዕኖህን የጨመርኩት እኔ ነኝ፣ አንተ ግን አታውቀኝም። ስለዚህ ያወቀውም ሰው አላወቀውም፣ ያለውም የበዛለትም ሁሉ የተሰጠው ከእግዚአብሔር ነው። ማወቁ ግን ማስተዋልን ያመጣለታል። ማስተዋሉ ዙፋኑን ያጸናለታል፣ ሀብቱን ያጸናለታል፣ ተጽዕኖውን ያጸናለታል። በቀደም ተናግሬ ነበረ። እኔ የአስራት ትምህርት አይደለም። አስራት ግን ምንድነው? ብዙዎች ይላሉ አስራት ማለት በነገርህ ላይ እግዚአብሔር ኢንክሪዝ እንዳደረገ እውቅና መስጠት ነው። የዚህ አሁን የማወራው ነገር ባለቤት እንደሆነ እግዚአብሔር እውቅና አክኖሌጅመንት ነው። አስራት የሚከፍሉ ሰዎች ማስተዋል ያላቸው ሰዎች ናቸው። እግዚአብሔር በቁሳዊ ህይወቴም ባለቤት ነው፣ በየወሩ ጨምሮልኛል። የዚህ ባለቤት ነው እግዚአብሔር። እኔ እግዚአብሔርን አማኝ ነኝ። ማምነውንም ሰው እየጨመረለት ነው አስራት ባይሰጠውም። ግን እኔ ግን አክኖሌጅ አረጋለሁ፣ ለእግዚአብሔር አምላክ እውቅና እሰጣለሁ። ከሀብት ሁሉ እግዚአብሔር ምን በሌላ አክብር። ምን ማለት ነው? እውቅና አድርግ፣ ስጥ ለእግዚአብሔር። በሀብት ውስጥ እግዚአብሔር መጨመርን እንደሰጠ፣ ማብዛትን እንደሰጠ በሀብት እግዚአብሔርን አክብረው፣ አክኖሌጅ አድርገው የሀብት ባለቤት እንደሆነ። አልኳችሁ እኮ የዛ ንጉስ የቂሮስ እንኳን ባለቤት ነው፣ እንኳን ያማኞቹ የኛ ማለት ነው። በምድር ላይ ያሉ ባለሀብቶች ሁሉ ባለቤት እግዚአብሔር ነው። በነገራችን ላይ እግዚአብሔር ነው። ለዛ ነው እኮ በሺህ ተራሮች ላይ ያሉ ነገሮች ሁሉ የኔ ናቸው የሚለው። ግን በካህን ስር ነው፣ በነቢይ ስር ነው እንዲህ ያሉት፣ በዛ ያሉት ሁሉ አይደለም። በአሕዛብ እግዚአብሔርን በማያውቁ ሁሉ ነው ያለ። ግን ያ ሁሉ ሀብት የማን ነው አለ? የኔ ነው። እንዲያውም ምን አለ? ብሩም ወርቁም የማን ነው አለ? ያ ብርና ወርቅ ግን ማን ጋር ነው ያለው? የሆነ ሰው፣ እግዚአብሔርን ማያውቅ ሰው፣ የሚራገም ሰው ውስጥ ነው ያለው። አያውቀውም እግዚአብሔርን። አንተ ግን ከሀብት እግዚአብሔር ምን በለው? አክብረው፣ እውቅና ስጠው። የእሱ ሀብት እንደሆነ ከሀብቱ እንደሰጠህ፣ ሞገስ ሰጥቶ እንደሰጠህ፣ ፈቅዶ እንደሰጠህ፣ እሺ ብሎ እንደሰጠህ፣ ብላ ብሎ እንደሰጠህ፣ ይኑርህ ብሎ እንደፈቀደልህ፣ የዚህ ሀብት ባለቤት እሱ ነው ብለህ እውቅና ስጠው።
ለዚህ ሀገር ግብር አለመገበር፣ ለዚህ ሀገር መንግስት እውቅና አለመስጠት ነው። እንደሱ ማለት ነው። አያችሁ? ለዛ እኮ ነው ሰዎች አስራት በሰጡ ቁጥር ሞገስ ይጨመርላቸዋል። ፌቨር፣ ሪል ፌቨር ይጨመርላቸዋል። አክኖሎጅ ሲያደርጉት እግዚአብሔር ይጨምርላቸዋል። ያለ እውቀት የባረካቸውን በእውቀት ሲያመሰግኑት፣ በእውቀት አክብሮት ሲሰጡት፣ እውቅና ሲሰጡት እግዚአብሔር ይሄ እኮ ነው ማስተዋል። በማስተዋል ይጸናል ይላል። ሀብት በማስተዋል ይጸናል። ስጦታ በማስተዋል ይጸናል። አገልግሎት በማስተዋል ይጸናል። ያደረገው ማን እንደሆነ ስታስተውል፣ እንዴት እንዳደረገው ስታስተውል፣ ስትረዳ፣ ሲገባ ያለ ሁሉ እርሱ እንዲሁ ዝም ብሎ ስለወደደ በሞገስ ያገኘው ስለሮጥክ ሳይሆን ስለፈለክ ሳይሆን እሺ ይሁንልህ ስላለ ብዙ የሮጠ እያለ አንተ ግን ይሁንልህ ስለተባልክ። ብዙ ሃይማኖት የሚከተል እኮ አለ። አንተ ግን ጌታን እንዴት አወቀው? ጌታ እወቀኝ ብሎ ስለፈቀደልህ ነው። እወቀኝ ብሎ ፊቱን ስለገለጠልህ ነው። በቃ ባይገልጥልህስ እንዳንዱ ትደናበር ነበር፣ እንደምትስቅበት ሰው ትሆን ነበር። አንተም እንዴት ለድንጋይ ይሰግዳል ትላለህ? ትሰግድ ነበረ። ግን እግዚአብሔር ፈቅዶ ራሱን ገለጠልህ። እግዚአብሔርን ፈልጎ የሚያገኘው ሰው የለም። እገኝላችኋለሁ ነው ያለው። እገኝላችኋለሁ መገኘት እሱ ሲፈቅድ ነው። ለዛ ነው ጌታ ኢየሱስ ክርስቶስ እንደዛ ያለው፣ ወደ አብ ወደ እኔ ከሚስበው በቀር ማንም ወደ እኔ ሊመጣ አይችልም። ስለዚህ ወላችሁ የመጨመር የመብዛት ምስጢር ያለው ይሄ ነገር የእግዚአብሔር ሞገስ ያስፈልጋል። የእግዚአብሔር ፌቨር ያስፈልጋል። ደግሞ እግዚአብሔር ለትሑታን ሞገስ ይሰጣል። ክብር ለጌታ ይሁን። እስኪ በሉ ለትሑታን እግዚአብሔር ሞገስ ይሰጣል። ክብር ለስሙ ይሁን። ሃሌሉያ። ስለዚህ መብዛት ከእግዚአብሔር የእግዚአብሔር ድርሻ ሆኖ ነው የምታገኙት። መጨመር የእግዚአብሔር ድርሻ ሆኖ ነው የምታገኙት። መስፋፋት የእግዚአብሔር ድርሻ ሆኖ መጽሐፍ ቅዱስ ላይ ታገኙታላችሁ። ይሄ ደግሞ ትልቅ ተስፋና ደስታ የሚሰጥ ነገር ነው። ባይሆን ኑሮ ያቤጽ አይጸልይም። ባይሆን ኑሮ ያዕቆብ አይጸልይም። ይሄ ትልቅ ተስፋና ድርሻ እድል ይሰጣል። ማለት እውቀት የለኝም፣ አቅም የለኝም፣ እንደሌላው ሰው መሆን አልችልም፣ ኧረ ግራ ገብቶኛል፣ ሰው ሁሉ እንዴት ነው የምትሉ ሰዎች በቃ ደስ የሚለው ነገር እኛ ከሌሎቹ የምንለየው ምስጢርን እግዚአብሔር ሹክ ይለናል። እሱም ምንድነው? የእግዚአብሔር ስጦታ ነው። ክብር ለስሙ ይሁን። ስለዚህ ልክ እንደ ያቤጽ ወደ እግዚአብሔር ቀርበን፣ ልክ እንደ ያዕቆብ እግዚአብሔርን ይዘን አንተ ያልባረከው አይባረክም፣ አንተ ሞገስ ያልሰጠኸው አይሰፋም፣ ስለዚህ አንተን እፈልጋለሁ ልንለው ይገባል። ጌታ ስሙ የተባረከ ይሁን። ኦሪት ዘፍጥረት ምዕራፍ 17 ከ1 እስከ 7 ብትሄዱ ያን ታገኛላችሁ። ቁጥር 2 ልጀምር። ቃል ኪዳኔ በእኔና በአንተ መካከል አደርጋለሁ፣ እጅግ አበዛሃለሁ። አሁንም መብዛት ቃል ኪዳናዊ ነው ማለት ነው። አብርሃምም በግንባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ ነው ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። አሁንም ቃል ኪዳኔ ካንተ ጋር ነው፣ አሁንም ትበዛለህ። ቁጥር 5 ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌአለሁና። ስለዚህ አሁንም መብዛት ነው የምታዩት። ማን ነው ያን የሚያደርገው? እግዚአብሔር ነው። ቁጥር 6 ደግሞ ሄዱ እንደገና፣ እጅግ አበዛሃለሁ። ስንት ጊዜ ተጻፈ በአንድ ምዕራፍ? እጅግ ምን እልሃለሁ? አበዛሃለሁ። ሕዝብም አደርግሃለሁ፣ ነገስታትም ካንተ ይወጣሉ። ዋው! ጌታ ስሙ የተባረከ ይሁን። ይሄን የሚያምን ሰው አለ? ኧረ መኑ በጌታ በኢየሱስ። እስኪ በሉ እንግዲህ የምታምኑ ከሆነ እንደዚህ በሉ፣ ሕዝብ ከኔ ይወጣል በሉ እስኪ። ነገስታት ከኔ ይወጣሉ። ታምናላችሁ ይሄን? ለምን? እግዚአብሔር ያበዛናል። ጌታ ስሙ ይባረክ። ይሄ ድርሻው የማን ነው? የእግዚአብሔር ነው። ስለዚህ እግዚአብሔር አምላክ ለኛ ከዘመናት በኋላ ላለን ትውልዶች በዛ ዘመን በነ ኢሳይያስ ዘመን እንዳለው ትልቅ መተማመን የሚፈጥር ቃል ነው። ትልቅ መተማመን የሚፈጥር ቃል ነው። ትንቢተ ኢሳይያስ 51 ቁጥር 1 እና 3 ይሄን ብለን ወደ ጸሎት እንሄዳለን። ትንቢተ ኢሳይያስ 51 እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ
ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ቁጥር 2 ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። መብዛት አብሮት ምን አለ? መባረክ አለ። አንድ ብቻውን ነው ግን ከዛ አበዛሁት ይላል። ለማብዛት ግን ምን አደረገው? እግዚአብሔር ባረከው። ለዛ ነው ያዕቆብ ካልባረከኝ ያለው። ለዛ ነው ያቤጽ ባርከኝ ያለው። ግን በጣም የሚገርመው ስሙት። ወደ አብርሃም ተመልከቱ። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ምሳሌ ትፈልጋላችሁ፣ ዊትነስ ትፈልጋላችሁ፣ ምስክር እኔ እንደማበዛ፣ እኔ እንደምባርክ፣ እኔ ዳርቻ እንደማሰፋ፣ እኔ ከባዶ ከምንም ህዝብ እንደማደርግ፣ ነገስታትን እንደማወጣ ምስክር ላስነሳላችሁ። ዞር በሉና ወደ አብርሃም ተመልከቱ፣ ወደ ወለደቻችሁ ወደ ሳራ እዩ። እነሱ ብቻቸውን ሳሉ ጠራኋቸው። እስኪ በሉ ብቻቸውን በሉ እስኪ። ዛሬ አንድ ሰው ካሁን ካለበት ሁኔታ መነሳት ይችላል። ወንድሜና እህቴ ከዚህ አሁን ካላችሁበት እግዚአብሔር እኮ ይሄን ተስፋ ነው እየሰጠ። ተመልከቱ አለ አብርሃምን ተመልከቱ፣ ይስሐቅ ሳራን ተመልከቱ። ግን እንደዛ ጠራኋቸውና የሚያስፈልገው የማን በረከት ነው አለ? የኔ በረከት ነው። ባረኳቸው፣ ከዛ አበዛኋቸው። አብርሃም በዛ። ግን በራሱ ነው ወይ የበዛው? አይደለም። ለማብዛት እግዚአብሔር ቃል ኪዳን ገባለት። ያን ቃል ኪዳን ለማግኘት በእግዚአብሔር ፊት ሞገስ አገኘ። ከዛ እግዚአብሔር አበዛው። በሱ በፍጹም ሊሆን የማይችለው ነገር በህይወቱ ሆነ። ሰው ትልቅ ተስፋ ነው ያለው። ካሁን ካላችሁበት ከምንም ሁኔታ ውስጥ ተነስታችሁ ህዝብና ሰራዊት እንደምትሆኑ ማመን አለባችሁ። ለዚህ ደግሞ እንዴት ብሎ ካላችሁ ወደ አብርሃም ወደ አባታችሁ ወደ ወለደቻችሁ ወደ ሳራ ተመልከቱ። እሱ ብቻውን ሳለ ምን አረኩት? ጠራሁት። ኦኬ በሉት። ትምህርት የሌለው ሆኖ ሳለ ማለት ይችላል። ዘመድ የሌለው ሆኖ ሳለ ማለት ይችላል። እንዳታለቅሱ እንጂ ይሄን ስጣራ ኢትዮጵያዊ ማልቀስ ይወዳል ብዬ ነው። እናንተ አይደላችሁ፣ አዲስ ፍጥረት ናችሁ። ጌታ ይመስገን። እና ዝርዝሩት። ምንም የለኝም፣ ብቻዬን ነኝ፣ ባዶዬን ነኝ፣ መሻት ብቻ ነው ያለ። አብርሃም 75 ዓመትም ሆኖት መሻት እኮ አለው። ለዛ ነው እግዚአብሔር ሲመጣ አረ ይወርሰኛል የሚለው። የሚወርሰኝ የሚል ልመና መሻት ነበረው። ሰውነቱ ቢሞትም ልቡ ገና አልሞተም ነበር። እና ብዙዎቻችን የልብ መሻት አለ። ያ የልባችን መሻት ግን ጽንስ ሆኖ አድጎ እንዳይወለድ ደግሞ ተስፋ መቆረጥ አለ። አሁን ከኔ ውስጥ ምን ይወጣል? አሁን እኔ የት ደርሳለሁ? ማንስ አለኝ? ምንስ አለኝ? ማነኝና? ሰይጣንም በደንብ ይሄን አንዳንዴም ለሰው ስለምናወራው አንዳንዴም በጸሎት እግዚአብሔር ብቻ አይደለም የሚሰማን፣ ሰይጣንም ነው የሚሰማን። ይሰማናል እና በደንብ ይሰማናል። ልክ እኮ ነሽ፣ ድሮስ ማን አለሽ? እንዲያውም በደንብ ላስታውስሽ፣ እንትና እኮ እንትና አላቸው ይላቸዋል። ግን እግዚአብሔር እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ እኔ እንደማበዛ እንደምባርክ ማረጋገጫ ላቅርብላችሁ። አብርሃምን ተመልከቱ። እኔ ብቻውን እያለ ለዛውም ሽማግሌ እያለ ጠራሁት። ብቻውን የሚለው ልጅ የሌለው እያለ ማለት ነው። ሌላም ጨምሩበት። ከዛ ባረኩት። የሚያስፈልገው እሱ ነው። እግዚአብሔር ሆይ በሉ እስኪ ዛሬ መባረክን ባርከኝ። ምን ማለት ነው? እሺ በለኝ፣ በፊት ሞገስ ላገኝ። መባረክ ማለት ይሁንታን ማግኘት፣ ፈቃድን ማግኘት፣ ከዛ ደግሞ ለፈቀደው ነገር ኢምፓወር መደረግ ማለት ነው። ክብር ለጌታ ይሁን። ስለዚህ አብርሃምን በቃ እሺ ብዛ፣ እሺ ተባዛ፣ እሺ ህዝብ ሁን፣ እሺ ነገስታት ካንተ ይወለዱ ብዬ ፈቀድኩለት። መፍቀድ ብቻ አይደለም ኢምፓወር አደረግኩት። እንድታፈሩ አደርጋቸዋለሁ። እንዴት አድርገህ አይባልም።
እንዴት አድርገህ አይባልም፣ ያደርገናል። ጌታ ስሙ ይባረክ። እንዴት አድርገህ ነው ይሄን የሞተ ሰው ይሄን ያረጀ ሰው አይባልም። እንድትበዙ አደርጋቸዋለሁ፣ እንድታፈሩ አደርጋቸዋለሁ። አደርጋለሁ ማለት የሰሪ ስልጣን ነው። የሰሪ ስልጣን ነው። ፈጣሪ ስለሆነ የፈጣሪነት ቃል ነው ይሄ። በቃ የፈጣሪ ቃል ነው። በሉ እስኪ ሁላችሁም እንዲህ እንድትሆኑ አደርጋቸዋለሁ። እኔ አደርጋቸዋለሁ። I will make you እንደማለት ነው። በቃ የሆነ ሰው አደርግሃለሁ። ትናንት ብለናል። አሳ አጥማጆች የነበሩ ሰዎችን እኔን ተከተሉና እኔ ግን ሌላ ሰው አደርጋቸዋለሁ አላቸው። ሰው አጥማጅ አደርጋቸዋለሁ። አብርሃምን ደግሞ ተከተለኝና አለው አንተ የነገስታት አባት አደርግሃለሁ፣ የህዝብ አባት አደርግሃለሁ። ሃው እንዴት ነው? እኔ ፈጣሪ ነኝ። እንደዛ አይነት ሰው አድርጌ እሰራሃለሁ። እንደገና እሰራሃለሁ። I will bless you። መባረክን ምን እልሃለሁ? ባርክሃለሁ። እኔ ከባረኩ መብዛት አይቀርም። በቃ መብዛት አይቀርም። ፍሬያማ መሆን አይቀርም። እኔ ከባረኩ ሺህ መንገዶችን ሞክራችሁ ያልተሳካላችሁ ሰዎች የመጨረሻ የስኬት መንገድ ይሄ ነው። የመጨረሻ የስኬት መንገድ መባረክን ባርከኝ። ክብር ለጌታ ይሁን። ካልባረከኝ አለቀ። በውስጥ ያረገዝኩት ነገር አለ፣ ያስኩት ነገር አለ፣ ብሆን ብዬ የተመኘሁት ነገር አለ፣ በውስጤ ያሳደርከው ነገር አለ። ሳየው ግን የሚሆን አይመስለኝም። unless you blessed me። ካልባረከኝ በቀር ይሄ ህልም እውን የሚሆን አይመስለኝም። ይሄ መሻት የሚፈጸም አይመስለኝም። መባረክን ምን በለኝ? ባርከኝ። ካልባረከኝ አለቀ። አሁን አውቄያለሁ። የመስፋፋት ተጽዕኖ የመፍጠር የህይወት ዘመን እንደውም ጊዜ የለም እንጂ ወደዛ እየወረዳችሁ ስትመጡ የህይወት ዘመን መርዘም የዘላለም ህይወት ራሱ is a blessing። የዘላለም ህይወት በረከት ነው። በረከት ነው። እግዚአብሔር የሚሰጠው በረከት የዘላለም ህይወት ነው። ክብር ለስሙ ይሁን። አንድ ቃል ላንብብና ከጊዜ አንጻር ሌላውን ዘልዬ የዛሬ ጸሎታችን ቃል ነው ማነበው። እንዲያውም ቁመን ብናነበው ደስ ይለኛል። ሃሌሉያ። ሃሌሉያ። መዝሙር 21 መዝሙር 21 ከኔ ጋር ናችሁ? መዝሙር 21 አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል ይልና የልቡን ፈቃድ ሰጠኸው፣ የከንፈሩን ልመና አልከለከልከው። ያቤጽ እግዚአብሔርን ለመነ፣ እግዚአብሔርም ሰጠው። ሶስተኛ ቁጥር ላይ በበጎ በረከት ደርሰህለታልና ከዛ ምን አደረገው? ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። የተጽዕኖ ልክ ማለት ነው ይሄ። በበጎ በረከት ምን ብለኸዋል? ደርሰህለታል፣ ባርከኸዋል ማለት ነው። በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርክለት። የዘላለም በረከትን ሰጥተኸዋልና በፊትህ ደስታ ደስ ይለዋል። ቁጥር 4 ላይ ሕይወትን ለመነህ፣ ምን አደረግከው ይላል? ሰጠኸው፣ ለረጅም ዘመን ለዘላለሙ። ቁጥር 3 በበጎ በረከት ደርሰህለታል። በበጎ በረከት ስትደርስለት ንግስናን ሰጠኸው። እሱ ግን የለመነ ምን ነበረ? ሕይወትን ነበረ። ያን ሕይወት ግን ለመቼ ሰጠኸው አለ? ለዘላለም። ለረጅም ዘመን የሚለው ለዘላለም ማለት ነው። እሱ ዛሬን ከዚህ ብታስመልጠኝ፣ በዚህ ብትባርከኝ ብሎ ሲለምንህ፣ አንተ ግን ለዘላለም ሕይወትን ሰጠኸው።
ክብር ለጌታ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን።